እባክህ እንኳን አይነግለት ወንድሜ ብለህ ስትመጪ ትንሽ እንኳን አታፍሪም? አንቺ መቼ ነው ከህይወታችን የምትወጪው? አሁንስ በጣም በዛሽ። እሺ ከዚህ ጅልን በቃ ቆይ ቤተሰብ ከዚህ በላይ ምን ያህል አንቺ ደግሞ አፍሽን ዝሽ። እኔ እዚህ መጣሁ ወንድም ልጠይቅ ብቻ ነው። ትሰሚኛለሽ? የኔ አባት ያንቺ ወንድም ሊሆን አይችልም። እሺ አሁን ምንም ነገር አያስፈልግም። ቀጥ ብለሽ ከዚህ ሂጂ። ሜርሲ ትሰሚኛለሽ? እኔን ሳይሆን እቺ ሀብል ተብዬዋል ነው ከዚህ ቤት ማባረር ያለብሽ። እሷ እዚህ ቤት ከመጣሽ በኋላ ነው ቤተሰቡ መስቀልቅሎ ይወጣል። አሰደ ከዚህ ሂጂ። ምንም አይነት ድራማ ያስፈልግ። በጣም ሸንቆኝ ነበር። አውቃለሁ ልጅ ለዚህ ሁሉ ነገር ጥፋተኛው ተጠያቂው ነው። ልጄ እባክሽ ይቅር በይኝ ልጅ። ከኋላሽ ያለው ነገር ለምን ያደረግሽ? አንተም ብሎ ለካፊ አሁን ካጠገቤ ዞር ትላለህ ወይስ ሌላኛውንም ላጋጭልህ? እኔስ ምን? ወይኔ ጉዴ! አሁን ደግሞ ምን ፈልግሽ? በጣም ይቅርታ እኔ ለከፋም። ደህና ነሽ? ወይዘሮ ነው ሰላም ነው? እኔ እንጃ ቆይቻት በጣም ተሰራች። የሀብል ማለት የኩኩሽ አባት ነው ዶክተር ዘካሪያስ። እውነተኛ ወላጅ አባቷ ነው። መጀመሪያውንም አውቄው ነበር። በነገራችን ላይ ዛሬ የዲኤንኤ ውጤቱን እኮ ተቀበልኩኝ እና በቃ የባዮሎጂካል እውነተኛ ልጄ መሆኑን አረጋግጫለሁ። ምን ነው ለምን ደነገጥሽ? ደነገጥኩ እንዴ? አይ ምን በርታ ከፍች። አቤት። ሰላም ያቶ እስክንድር ቤት ነው አይደል? አዎ አንተም አለበል። ሮቢን ይባላል። ሰላም እንዴት ናችሁ? ዛሬ ሀብል ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። ወይዘሮ ሀና የዲኤን ምርመራ ውጤት አወቀች። ኩኩሻ ትክክለኛ ልጇ እንደሆነች አመነች ማለት ነው። እንግዲህ ይገርማል ማለት ነው። የዲኤን ሙሚና በሌባ ተቀይሮ እንደነበረ ሁላችንም አይተናል። አሁን ላይ ወይዘሮ ሀና ኩኩሻ ልጄ ናት፣ አሁን ደግሞ አባቷን መፈለግ አለብኝ እያለች ለአብል ስትናገር፣ አብል ደግሞ በጣም ትደነግጣለች። ምን ነው ደነገጥሽ አለቻት። አይ አልደነገጥኩኝም። ደነገጥኩኝ እንዴ አለቻት። መጨረሻ ምን የሚሆን ነው የሚመስላችሁ? እኔ በጣም ተናድጃለሁ። ምክንያቱም ዲኤን ምርመራ መቀየር አልነበረበትም። አሁንም ደግሞ እውነቱ ይወጣል። አቢል ደግሞ ለጊዜ እናቷን ብታጣም አቶ ዘካሪያስ እንግዲህ ወደ ወይዘሮ ሀና በጣም እያሰበች እና እየተጨናነቀች ነበረ። እቺ ልጄ ብትሆንስ እንዴት ነው የሚሆነው? ልጄ ባትሆንስ ምንድን ነው የሚሆነው? በማለት በጣም ተጨናንቃ ነበረ ማለት ነው። ማሂል ደግሞ መታ ምንድን ነው እዚህ ቤት እየተፈጠረ ያለው? ምን ሆነሻል? ብላ እናቷን ስትጠይቃት እናቷ ደግሞ ቀጥታ ዲኤን ውጤት ነው የሰጠቻት። ማሂልም ከፍታ ካየች በኋላ በጣም ነው የተደሰተችው ማለት ነው። የአብል እውነት ተደብቆ አይቀርም። ለጊዜ እንግዲህ የወይዘሮን ሀና ንብረት ለመውሰድ ወይም ደግሞ እሷን አታለው እንግዲህ ገንዘብ ለመውሰድ ነበረ። አሁን ላይ ግን ማሂል እና ወይዘሮ ሀና በጣም ነው ደስ ያላቸው። ኩኩሻ ልጇ ስለሆነች ኩኩሻ ሙሉ በሙሉ ልጅሽ ሆነች ማለት ነው። ወይኔ እማዬ ብላ በጣም ነው ደስ የሚለው። እማዬ ኩኩሻ እህቴ ናት አላምንም። በቃ ልንገራት ትላታለች። አንቺ ለምንድን ነው የምታለቅሽ ስትላት፣ የኔ ልጅ ራሴ ያዝኝ እኮ ነው ልጄን ተጠራጥሬ ዲኤን ስላስመረመርኳት እያለች ነው ያለችው። ገና ጉዷን አላወቀችም ማለት ነው። የወይዘሮ ምነንና የአጸደ ሴራ ይጋለጥ የምትሉ በኮሜንት አሳዩኝ። አሁን ላይ
የወይዘሮ ሀና ንብረት ለመውሰድ እንግዲህ በጣም ብዙ እቅድ አቅዶ ነበረ። እቅዳቸው ለጊዜ ተሳካላቸው። አሁን ላይ ሙሉ በሙሉ አምና አባቷን መፈለግ ቀጠላለች ማለት ነው። አቶ ዘካሪያስ የአብል አባት እንደሆነ ለዚችኛው አብል ትነግራታለች። አብል በውጤቱ ደስተኛ አልሆነችም። ምክንያቱም እውነት አላት። አሁንም ደግሞ የአብል እውነት ተደብቆ አይቀርም። ወይዘሮ ምነንና አጸዳ በቅርብ ጊዜ ውስጥ ይጋለጣሉ። ምን አለች በሉ። ምክንያቱም ውሸት ለጊዜ ነው እንጂ ውሸት መቼም እውነትን ቀድሞ አያውቅም። ለጊዜ የወይዘሮ ሀና ንብረት መውሰድ ይችላሉ ማለት ነው። የአብል አባት ደግሞ ዶክተር ስለሆነ ድጋሜ የዲኤን ምርመራ ውጤት ያሰራል ብዬ አስባለሁ። ወይዘሮ ምንንስ ምን የምትሆን ነው የሚመስላችሁ? ከዚህ በፊት አብል ልጄ እንኳን ብትሆን ወደ ቤቴ አትመለሽም ብላት ነበረ። አሁን ደግሞ እሷ ወደዛ ቤት እንዴት መመለስ አለብኝ እያለች ነው ከአጸደ ጋር እየተመካከሩ ያሉት። ወይዘሮ ሀናስ ትመልሳታለች ወይስ አትመልሳትም? ማሄልም በጣም ደስ እንደሚላት ተስፋ አደርጋለሁ። ይህን ንገራት ብላ ማሄልም አጸደ ስራዋን ታገኛለች። ኩኩሻ በጣም ጭንቀት ላይ ነበረች። ወይኔ ተዋረድኩኝ፣ አለቀልኝ እያለች ቤት ውስጥ ዲኤን ምርመራ ይሳካል ብላ አልጠበቀችም ነበረ። በጣም እያሰበች እና እየተጨናነቀች ነበረ። ወይዘሮ ሀናም ሄዳ ልጄ ስትላት ልጄ ነው ያልሽኝ አለች። በፍጹም አላመነችም ማለት ነው። ምክንያቱም ውሸት መቼም አያሳምንም። በጣም ይቅርታ ይህን ምርመራ ስላሰራውኝ እንደዚህ እንዲያስብ ያደረገችኝ ዘነቡ ነች። የኔ ልጅ ይቅርታ አድርጌልኝ ትላታለች ማለት ነው። በጣም ጨንቆኝ ነበረ። ወይዘሮ ሀናም ለዚህ ሁሉ ጥፋተኛ ተጠያቂ እኔ ነኝ፣ ልጄ እባክሽን ቅርበኝ እያለች ነው። አሁንም ለቅሷን አላቋረጠችም። እውነቱ ሲገባት ምንድን ነው የምትሆነው? አሁን ላይ ዲኤን ምርመራ ውጤት መቀየር አልነበረበትም። ነገር ግን ቢቀየርም መውጣቱ አይቀርም ማለት ነው። አብል ደግሞ ከሀና ጋርም ስለሚቀራረቡ ወይዘሮ ምነንም ኩኩሻን እንዳላሳደገቻት ስለምታውቅ ለሀና እውነቱን ከተናገረች ሀና በድጋሚ ዲኤን የምታሰራ ይመስለኛል ማለት ነው። በሌላ በኩልም የአቶ ዘካሪያስ ከውጭ እህቱን ፍለጋ መጥተዋል። አቶ ዘካሪያስ የአብል አባት እንደሆነ ለዚችኛዋ አብል ትናገራለች ወይዘሮ ሀና። አብል በጣም ደነገጠች። ምን ነው ደነገጥሽ? ትላታለች ሀና። አብልም እውነት በልቧ ላይ ስላለ ደነገጥኩኝ እንዴ አለቻት። ወይዘሮ ሀና አሁን ላይ አብል ጋር ሁሉ ነገር ከጨረሰች በኋላ ለወይዘሮ ዘነቡ ይቅርታ እንድናደርግላት አስቤ ነበረ ስትላት አብል በጣም ደነገጠች። አሁንም ወይዘሮ ሀና ደነግጥና ከዛ ማለት ድጋሚ መታ ከኛ ጋር ልትኖር ነው አለች። ምክንያቱም አብሮ የሰሩት ነገር ስላለ አሁንም ሰላሟን እንዳታነሳ ብላ ነው እንጂ ኩኩሻ ወይዘሮ ዘነቡ እዛ ቤት እንድትመለስ ስለማትፈልግ አውቃለሁ። የኔ ልጅ ዘነቡ በጣም በድላሻለች፣ ግን ደግሞ አንቺን ያገኘውሽ በእሷ መሆኑን አትርሺ ስትላት እሷ ማውራት ትተን ስለኛ ስለ ራሳችን ማውራት አለብን ስትላት፣ ግን እሷ እንዳልወለደችሽ እና እናትሽ እንዳልሆነች ነግራሽ ነበረ። አትነግረኝም? ከምታደርስብኝ ስቃይ እናቴ እንዳልሆነች ገብቶኝ ነበረ በማለት እንግዲህ አብል ከዚህ በፊት የነገረቻትን ምስጢር ለእሷ ትነግራታለች። አብልም ልጅነቷን እንዳልኖረች እና በጣም ስታሰቃያት እንደነበረ አብልን ቀጥራት ነበረ ማለት ነው። ከእሷ መረጃ ስትወስድ ነበረ። አብል ደግሞ ለምንድን ነው ይሄ ሁሉ ምስጢሯን ለእሷ መናገር የፈለገችው? ስሟ እንደተወሰደባት እያወቀች ለኩኩሻ የእሷን ምስጢር ወይዘሮ መነን ያደረገቻትን በሙሉ ለእሷ መረጃ መስጠት አልነበረባትም። አብል እዚህ ጋር ስተሰርታለች። ያንን ወስዳ ነው ለወይዘሮ ሀና ስትናገር የነበረችው። አሁንም ደግሞ አባትሽን እንፈልጋለን እሺ
ትላታለች። ለነገሩ እንፈልጋለን ማለት ትንሽ ይከብዳል፣ አግኝተናል ማለት ይቀላል አለቻት። ምክንያቱም ከአቶ እስክንድር ጋር በስልክ ሲያወሩ አቶ ዛካሪያስ የድሮ ባለቤቷ እንደሆኑ ደርሳበታለች እና ሀብል በጣም ጭንቀት ላይ ስለነበረች ሀብል ያው ውሸት ስለያዘች የሀብልን ስም ነው እንጂ ሀብል እንዳልሆነች እያሰበች ነበረ። እያናገርኩሽ እኮ ነው ልጄ ትላታለች። አይ አንቺ እናቴ ካልሽልኝ በቂ ነው ብዬ ነው። ይህና ማኤል እኮ የአንቺን ቦታ አንተካልሽም። ደግሞ በአቶ እስክንድር በኩል ልናገኘ በጣም ተቃርበናል ስትላት ለእሷ መልስ መስጠት አልፈለገችም። ምክንያቱም በአቶ እስክንድር በኩል ሁኔታው ስለሚወጣ ሀብልም ትክክለኛው ነገር ለወይዘሮ ሀና ከሰጠች አሁንም በድጋሜ መዋረዷ አይቀርም። ከዚህ በኋላ የቅር እንኳን አትላትም ወይዘሮ ሀና። ምክንያቱም በጣም ትልቅ ሴራ ነው ያሴሩባት። ዲኤን እስከምቀየር ድረስ ነው ያደረሰዋት። የታወቀው አቶ እስክንድር ከዚህ በፊት ባለፈው ክፍል ላይ በማይሆን ወሬ በጸደ ሴራ እዝራ የአቶ እስክንድር ልጅ እንዳልሆነ ለእዝራ ተናግራ ነበረ። እዝራን በንዴት አባቱን በጣም አናዶት አቶ እስክንድር ሆስፒታል ገብቶ ነበረ። አሁን ላይ ከውስጥ ድኖ ወጥተዋል ማለት ነው። አቶ እስክንድር አሁን ላይ እዝራን ይቅርታ ጠይቋል። ይሄን ነገር እንድታውቅ አልፈልግም ነበረ። አጸደ ናት ነገሩን ሁሉ ያበለሻሸችው። ሜርሲም አባቴ ከዚህ በኋላ መጨናነቅ እንደሌለብኝ ነግሮካል እኮ ምንም አትጨናነቅ፣ በቃ እኔ አለሁልህ። እዝራም ልጅክ ነው። ሜርሲም እውነቷን ነው። እዝራም ቢሆን እውነቱን አውቀዋል። ጥር ተብሎ ከምቆይ እውነቱ ማወቁ ጥሩ ነው አለች። እውነት ነው፣ አዎ ግን ማወቅ አልነበረበትም። ምክንያቱም እስከ ዛሬ ቤተሰቦቼ ናቸው ብሎ አምኖ አብሮ ኖሮ በስተ መጨረሻ በዚች አጸደ ለራሷ ጥቅም ብላ ቤተሰብን እየበጠበጠች እዝራን ማስከፋት አልነበረባትም። አቶ እስክንድርም ልጄ ብለው አንድ ቀን እንኳን ስለ እዝራ ክፉ ነገር ሲወራ አያውቅም። ምክንያቱም በጣም ይወደዋል ከልጁ በላይ። ያሳደገ ልጁ እኮ ነው። ማሳደግ እኮ እንደ ልጅ አድርጎ ነው እንጂ እንደ ባዳ አይደለም። እና አሁን ላይ ዚኗ ምስጢሩን ያልነገርሽኝ ይላታል። እባክህን እዝራ እንደዚያ እውነቱን ሰምታ እንዳትጎዳ ብዬ ነው እውነቱን ያልነገርኩ ልም እንዳትናገር ያስጠነቀቅኳት እኔ ነኝ ይለዋል አቶ እስክንድር። እሷ ላይ ቂም መያዝ የለበትም። አቶ እስክንድርም ከአቤል ጋር ሰላም እንድትፈጥር እፈልጋለሁ። ከአቤል ጋር ሰላም የማትፈጥር ከሆነ ሁሉ ነገር ይቀራል። አቶ እስክንድር አቤልንና እዝራንም አስታርቀዋል። ኩኩሻ አሁን ላይ የዲኤን ምርመራ ውጤት ካወቀች በኋላ ወይዘሮ ምንንን አሽቀንጥራ ከእሷ ድራማ አስወጣቻት። ወይዘሮ ምንን መንገድ ላይ ጠብቃ ቆይ ለምንድን ነው ያልነገርሽኝ? የዲኤን ውጤት እንደተሳካ ዝም እኮ ነው ያልሽኝ አለቻት። የተዘበራረቀ ስሜት ውስጥ ነኝ። ምን ማለት ነው? ዲኤን ውጤቱ አንቺ ልጅ አለመሆንሽ ነው እንደምናገረው ወይስ እኔን ዘነቡን እየሸወርሽ ነው ብላ አሁን ኩኩሻ ላይ ትጮኻለች ማለት ነው። እኔ ለራሴ ልከፋ ልደሰት ግራ ገብቶኛል እያልኩሽ ነው እንጂ ይህንማ ልጇ መሆኔ ነው የሚያሳየው አለቻት። ስለዚህ የሚሊዮነሯ ልጅ ሆነሻል ማለት ነው ወይ? ለምንድን ነው ታዲያ ስሜትሽ የተዘበራረቀ አለች። ገንዘቧ መቼም አባብሎኝ እንደማያውቅ ታውቂያለሽ። የለም ኩኩሻ አንቺ እናትሽን ካወቅሽ ይበቃል። ግን ምን ስትላት ውጤቱ ትክክል ከሆነ ለምንድን ነው እናትሽን ይቅርታ ጠይቂያትና መልሽ ያላልሻት እያለች ነው ያለችው። ሀብል ግን በፍጹም እሷን አትፈልጋትም ማለት ነው። የውሸት ሀብሏ ማለት ነው። ስለምንድን ነው ይቅርታ ጠይቃ ወደ ቤቷ ያልመለሰችኝ እያለቻት ነው። ከዚህ በፊት አስጠንቅቃታለች። ኩኩሻ ልጄ ሆና ብትገኝ እንኳን ወደ ቤት አትመለሽም፣ ብዙ ነገር ዋሽተሽኛል፣ ይቅር አልልሽም እያለች ነበረ። አዝናለሁ፣ እንደሱ ማድረግ አልችልም። ለነገሩ ችግር የለውም፣ እኔ ራሴ እጄ እግሯ ላይ ወድቄ ይቅርታ ጠይቃታለሁ። ከዛ በኋላ ሁሉ ነገር ይስተካከላል ስትል አልፈቀደችም። አሁንም እቺ ምክንያቱም የነዚህ ጭቅጭቅ ስለማትፈልግ እንደዛም ቢሆን አታደርጊም አለቻት። እንዴ ቆይ አንቺ ልጅ ምን እየወሽ ነው ያለሽው? ከአፈር አንስቶ ሰው ያደረገች ማን እንደሆነ የረሳሹ ትላታለች። ከአፈር አንስቶ ሰው የሚያደርገው ፈጣሪ ብቻ ነው።
ያሜ እዛ ቤት ተመልሰሽ የእናቴን ሰላማዊ ህይወት እንድትበጠብጭ አልፈልግም። አደግ አረገች ማለት ነው። ጀግና እንዲህ ነው። ስለዚህ የምትፈልገውን ካገኘሽ በኋላ እኔን ከዳሽኝ ማለት ነው። አንቺን ሳይሽ ራስ ወዳድነቴ ነው ጎልቶ የምታየኝ። ለምን አሰሚም ከሳሹ እንዴ እኔ ነኝ እኮ ለዚህ ስራ ያደረግኩሽ ምናምን ስትላት በቃ ከአንቺ ጋር ማውራት አልፈልግም ብላ ጥላት ሄዳለች። ደግ አረገቻት። እሷም ያልሆነ ነገር ስታይ ከኋላሽ ስትላት ራስ ወዳድ አይደለሁም ከፊት እንጂ ኋላይም ማየት አልፈልግም ብላ ዝም ብላ ትሄዳለች። ሮቤልም እንግዲህ ለአቶ እዝራ ይደውላል። የአቶ ዘካሪያስ ልጅ ነኝ ከውጭ መድኃኒቱን ይዤልህ መጥቼ ነው። ኩኩሻም የአቶ ዘካሪያስ ልጅ ከኋላሽ ይላታል። እሱም በጣም አዝኖላት ሴትነቷ እንግዲህ የሆነ ነገር አይቶባት ስጠይቃ በጥፊ ትመታዋለች ማለት ነው። ለከፋ መሆኑ ነው። እኔ እኮ ከኋላሽ ደም አይቼ ነው ባክሽ ትደነግጥና ወይኔ ጉዴ ስትል ጃኬቱን አውልቆ ይሰጣታል። ለማንኛውም ይሄን አድርጊ ይላታል ማለት ነው። በጣም የተባረከ ሰው እንዲህ ነው እንግዲህ። ከዚህ ድራማ ታማሩ ማለት ነው ወንዶች። እኛ ሰዎች ለሁሉ ነገር እንቾክላለን። አሁን ላይ ኩኩሻ በጥፊ መምታት አልነበረባትም ማለት ነው። ነገሮቹን ማጣራት ምን እንደሆነ ማወቅ ነው እንጂ ሰውን ከመሬት ተነስቶ መምታት ትልቅ ስህተት ነው። በጣም ይቅርታ ለከፋ መስሎኝ ነው ስትለው እሱም ኦኬ ይላታል። ከውጭ ነው የመጣ የአብል ወንድም ነው። ከመቸኮል በፊት ትንሽ ማሰብ ጀምሪ ይላታል። አጸደም ሂጂና ይቅርታ ጠይቃት፣ ከዛ በኋላ እንደምንም ብለሽ እዛ ቤት ግቢ ትላታለች። ከዚህ በኋላ እዛ ቤት ብገባ በፍጹም አናን ገንዘብ አልጠይቃትም። ማን ገንዘብ ጠይቂያታለሽ ትላታለች አጸዴዋ። ቆይ እኔ እዛ ቤት መግባት ለምንድን ነው የፈለግሽው? አንቺ ከገባሽ እኔም መግባቴ አይቀርም ብዬ ነው። ይህንም ሀሳብ እኔ ነኝ ያመጣሁት ግዴታ እኔም